በድንገት ሰው የጠራችሁ መስሏችሁ አቤት ብላችሁ ታውቃላችሁ? ወይም ደግሞ የራሳችሁን ድምጽ የሚመስል ነገር ጠርቷችሁ ያውቃል እና ልክ ሪል እስኪመስል ድረስ ሰምታችሁታል ያንን ነገር ግን ማንንም የለም። ሜቢ ቤት ውስጥ ብቻችሁን ልትሆኑ ትችላላችሁ። ይሄ ነገር ብዙዎቻችንን ገጥሞን ያውቃል አይደለ? እና በተለምዶ የማርያም ብቅል ፈጫለው በይ የማርያም ብቅል ፈጫለው በል ይባላል። ይሄ ነገር ሚሚክ ይባላል። ታዲያ ይሄን ነገር ስትሰሙ በጣም መጠንቀቅ አለባችሁ። ምንም አይነት መልስ መመለስ የለባችሁ። እንደውም የምትሰሩትን ስራ መቀጠል አለባችሁ ሳትደናገጡ። ምንም ያላያችሁ ያልሰማችሁ በመምሰል ስታረጉ የነበረው ነገር መቀጠል አለባችሁ። ይሄ ሚሚክ ታዲያ የስፒሪቶች ድምጽ ነው ወይም ደግሞ የመናፍስት ድምጽ ነው። ይጠራችኋል። አቴንሽን ሰጣችሁ አቤት ምናምን የምትሉ ከሆነ ያንን መልሳችሁን በመጠቀም ወደ እናንተ ሊመጡና ሊጸናወታችሁ ይችላሉ። እዚሁ ቲክቶክ ላይ አንዲት ፈረንጅ ናት ቪዲዮ እየቀረጸች ለቲክቶክ የራሷን ድምጽ ትሰማለች። ሜሎዲ ትባላለች። ሜሎዲ ሚሚክ ብላችሁ ሰርች አድርጓት። ድምጽ የሰማች ትመስላለች እና ያ ድምጽ ሜሎዲ ይላታል መጀመሪያ ማለት። ከዛ የስ ብላ ትዞራለች። ከዛ ምንም ነገር የለም። ከዛ በጣም ትደነግጣለች። ምክንያቱም ብቻዋን ናት ሲጀመር ያለችው። ከዛ ቪዲዮ በስራቷ ስትቀጥል ደግሞ ቀስ ብሎ ሜሎዲ ይላታል ድምጹ ማለት ነው። ቤቷ ውስጥ አብራት ያለችው ድመት ብቻ ናት። ድመት ደግሞ ሚያው ብላ እንጂ ስም አትጣራ እና ልጅቷ በጣም ተደነግጣለችና ላይቭ ላይ እንደምታወራ ትመስላለች ማለት ነውና ነገሩን ኢግኖር አድርጋ ለመቀጠል ትሞክራለች። ብቻ እንደነዚህ አይነት ድምጾች ሌላ ጊዜ ስትሰሙ ወይም ደግሞ ስማችሁ ሰው ሲጣራ የሰማችሁ ከመሰላችሁ መልስ አትስጡ። በተለይ ደግሞ ጮክ ብላችሁ መልስ አትስጡ። ጸጥ። መልካም እንቅልፍ።